ጠቅላይ ሚኒስትሩ እኮ ስማ የቤት ወጪው የሚቻልለት በመንግስት ነው። መኪናው የመንግስት ነው። አንድ ቦታ ከአለፈው ሳምንት እዚህ አውሮፓ ነበረ። በመንግስት በጀት ነው አውሮፓ አሜሪካ የሚጓዘው እንትን የሚለው እያንዳንዱ ነገር ሕክምና እንኳን ሲያስፈልገው በመንግስት ወጪ የሚሸፈንለት ሰው ነው። ምንድነው የደሞዝ ጥያቄ የሚኖረው? በነገራችን ላይ ኢትዮጵያ ውስጥ አሁን በአሁኑ ወቅት የደሞዝ ጥያቄ የሌለው ካድሬና የመንግስት ባለስልጣን ብቻ ነው። እንትኑን ካየነው ማለት ነው። ግን ጠቅላይ ሚኒስትር እንደ ጠቅላይ ሚኒስትር ስታየው እንዴ ለጠቅላይ ሚኒስትሩ እኮ የሚመደቡ በጀትና እንትን የሚለው በጀት ለፕሮቶኮል ተብሎ ለሚበላው፣ ለሚጠጣው፣ ለሚለብሰው፣ ለምናምን ነገር መንግስት እኮ ነው የሚከፍለው። እንትኑ ልክ አሁን ሰዎች የማይታወቅ ይመስለዋል እንጂ ጠቅላይ ሚኒስትሩ እንትን ነው እና እንትኑ ይሄ ኢንኮንሲስተንሲው እንዳልኩ ነው። ከጤነኝነት ጤነኛ ካለመሆን የሚመጣ ነገር ነው። ልጅና ምንድነው የአእምሮ ነካ የተደረገ ሰው የሚናገረው ነገር ታውቃለህ አይደል? ወጣ አይደለም ወጣ ገባ ነው። አሁን አንዱ ይናገራል አንዱ እንትን ያደርጋል ምናምን። አብይ አህመድ ጀስት በአንድ ቃለ መጠይቅ እኔ 3 ሰዓት ማለት ነው የፈጀው አሉ። እኔ እንኳን 3 ሰዓት 10 ደቂቃ ምናምን ኢየሱስ ክርስቶስ እና ሊያውም እኮ ምን መሰለህ ያ በጣም አስታውስከኝና እኔ አስታውሳለሁ መንግስቱ ኃይለማርያም እንደዚህ ጋዜጠኞች በዚህና በግራና በቀኝ ተቀምጠው ጥያቄ ሲጠይቁት አስታውሳለሁ። መለስ ዜናዊ አይ ቲንክ በየ3 ወሩ ነው በየ6 ወሩ እንደዛ ያደርግ። ኃይለማርያም ደሳለኝ በጣም እንትን የተባለው ሰው ኃይለማርያም እንደዛ ያደርግ ነበርና ኔቨር አመር የመሪነት ታሪክ ጋችን ፊት ለፊት ቀርቦ ጥያቄ ተጠይቆ መልሶ እኔ አልማስታውስበት ጊዜ ያው የሚያደርገው ሁሉ ጊዜ ምንድነው የሆነ የሚፈልገውን አንድ ጋዜጠኛ ያስቀምጣል። በእርግጠኝነት ጥያቄ ይሰጠዋል። ይሄን ጥያቄ ጠይቅ ይሄን በል ተብሎ ሞኖሎግ ነው። በነገራችን ላይ በዚህ በ4 ተኩል በፈጀው ቃለ መጠይቅ ውስጥ 6 ጥያቄ ነው የተጠየቀው። ሰዓቱን ለጥያቄዎቹ ብትከፍል አንድ ጥያቄ ተጠይቆ ቢያንስ 30 ደቂቃ ያወራል። ልጅቷ አንገቷን ከመነቅነቅና የተሰጣትን ጥያቄ ሳታዛንፍ ከማነብነብ ያለፈ ምንም ሚና የላትም። ጋዜጠኛም ነች ብሎ መቼም እሷም እንደዛ ብላ አታምንም። ካድሬ ናት፣ የምትታወቅ ናት። ግን የሚገርመው ቃለ መጠይቅ አይደለም። 30 ደቂቃ አንዱ ሰው ቁጭ ብሎ እንዴት ያወራል? በፍጹም ይሄ አንደኛ ይሰለቻል፣ ሁለተኛ ይሄ ቃለ መጠይቅም አይደለም ዲስኩር ነው ያሰማው። ብዙ ነገር ልናነሳለት እንችላለን። ኢትዮጵያ ያለው ሁኔታ በተመለከተ እሺ መስፍን መንግስት ምን መሰለ አብይ ይመስለኝ ባለው አጠቃላይ ቀውስ የዚህ ሐኪሞቹም አድማ በየቦታው እየተካሄደ ያለው ጦርነት ከኤርትራ ጋር ያለው ችግር ከጎረቤት ሀገሮች ጋር ያለው ችግር ኢኮኖሚው ቀውስ ምናምን በአጠቃላይ እና ይዋሹ ያታ እነሱ እንደው ያስመስሉ እንጂ ችግሩ እንዳለ ፌልት ያደርጉታል ይሰማቸዋል ብዬ ገምታለሁ። አስጊ ደረጃ የሚባል ደረጃ ላይ ደርሷል። እኔ በማንኛውም ወቅት ሊፈነዳ የሚችል ህዝባዊ አመጽ እንዳለ ነው የሚሰማኝ ኢትዮጵያ ውስጥ በማንኛውም ወቅት በጣም ፓኒክ እንደሚያደርጉ የምታየው አሁን ያለፈው ቅዳሜ የተካሄደው የወላይታ ዲቻና የሲዳማ ቡና ጨዋታ ላይ መንግስት እንዴት ፓኒክ እንዳደረገ ነው የሚያሳይ ምናምን ነገር በቃ የትንንሽ መሰባሰቦች ለኳስም ይሁን ለማህበርም ለምንም መንግስት እንዴት እንደሚያዘነጉት ነው እና ይሄንን ነገር እንትን ብሎ ናሬሽን አንድ ትርክት ይዞ ለመምጣት ነው። በቃ ይሄን ህዝብ እኔ ወጥቼ አብይ አህመድ እንትና አንድ እምነት አለው ባይዞ እኔ ሁሉን ነገር ፊክስ ማድረግ ይችላልው የሚል እምነት አለው። ይሄ በቃ ካድሬዎቹ ምናምን እናንተ ፕሮፓጋንዳውን አልቻሉበትም እና ጋሽ ለገሰት ሁሉ እኔ በወጣ በቃ ህዝቡ ያምነኛል። በቃ ባይዞ ይሄ በጣም የቆየ እንትን ነው። ፈረንጅም ባግ ሲያገኝ ከውጭ ጉዳይ ሚኒስትሩ የበለጠ በቃ እኔ ባነጋገረው ነገሩ በቃ ስሙዝ ይሆናል የማለት ለራሱ የሆነ ይሄ ሜጋሎማኒክ አይነት ነገር ነው። አብይ በነገራችን በጣም የተለየ ሳይኮሎጂ የስነ ልቦና ችግር ውስጥ ያለ ሰው ነውና እኔ ወጥቼ ፊክስ አድርገዋለሁ እኔ ወጥቼ ይሄንን ህዝብ አረጋጋዋለሁ አይነት ነገር ነው። የሚያረጋጋው ምንድነው? ይሄ በቃ ምንድነው ዳቦ አለኝ በሰማይ ነው ምናምን በሰማይ ላይ ዳቦ አላችሁ ነው። ይሄ ምንም ነገር ከመሬት ላይ ካለው ነገር አሳዛኙ ፓርት እኮ ነው። መሬት ላይ ኢትዮጵያ ህዝብ ምን አይነት ኑሮ እየኖረ እንዳለ የምትሰማው ነገር በጣም የምትሰማው ነገር በየጊዜው ያለው ነገር እንዳለ ሆኖ እሱ የሚያወራው ነገር ደግሞ ሌላ የሆነ ሰባተኛ ሰማይ ምን ነው አለ በቤተክርስቲያን እንትን ሰባተኛ ሰማይ ላይ የሚኖር አገር ነው። በቃ እንትን የሚለው እውነት ነው። የብልጽግና ደሴት የተባለው ማለት
እና ታምራዊ እድገት የሚባል አንድ እንትን አለ። ኤሽያ ፓሲፊክ ኤሽያ ሀገሮች እነዚህ ሳውዝ ኢስት ኤሽያ የደቡብ ምስራቅ ኤሽያ ሀገሮች እውነት ነው በ10 ነው በምናምን ዓመት በሚቆጠር ጊዜ ውስጥ ታምራዊ እድገት የሚባል ማለት በቃ ማንንም ዓለምን ያስደነቀ ዓለም ባንክን ምዕራባውያንን ማንም ገምጋሚ ያስደነቀ እድገት አሳይተዋል። ያ እድገት የሚታይ እድገት ነው። በነገራችን ላይ የሚወራ እድገት አይደለም። የሚታይ እድገት ስለ በቃ ተጨባጭ ሰው ህይወት ላይ አሁን ኤሽያ እነ ሲንጋፖር እነ ማሌዥያ እነ ምናምን ዜጎቻቸው በጣም በጣም ከመበልጸጋቸው ህይወታቸው ከመሻሻሉ ኢኮኖሚ ከማደጉ የተነሳ በሀብታም ደረጃ በዓለም በራንክ በደረጃ አንተ ሲወጣ በጣም ከፍተኛ እንትን ላይ ያሉ ናቸው። ታምራዊ እንትኖች ናቸው። የሚያመርቱት ምርት ተወዳዳሪነታቸው ማለት ታምራዊ እድገት ማለት ይሄ ነው። እንግዲህ ለዚህ ደግሞ በጣም አስፈላጊው ነገር ጸጥታ። አንድ ሀገር ጸጥታ ከሌለው ብሔራዊ አንድነት መግባባት ከሌለ ገባ ኢኮኖሚ ማደግ የሚችለው ሰው መነገድና መሸጥ ሲችል ነው አይደለም? መስራት ሲችል ነው። የፈጠራ ችሎታውን ማዳበር ሲችል ነው ኢኮኖሚ ማደግ የሚችለው። እነዚህ ሀገሮች እንደዛ ሆነው ነው ያደጉት። ዩኒፋይድ የሆነ የተዋሃደ አንድ የሆነ አገር አንድ የሆነ ወጥ የሆነ ማህበረሰብ መፍጠር ስለቻሉ ነው። ኢትዮጵያ ውስጥ ስንመጣ እኮ አንደኛውም ኤሌመንት ለዚህ ታምራዊ እድገት ለማምጣት ያስፈልጋል የሚባሉት ኤሌመንቶች አሉ አይደለም? አንዱም ነገር የለም። ጸጥታው የለም። እንዳልኩ ነው 70% የሚጠጋውን አካባቢ መንግስት አይቆጣጠርም። ሰው ከቦታ ቦታ ተዘዋውሮ መንቀሳቀስ የማይችልበት ሀገር ነው። የመንግስት የፖሊሲና የአጠቃላይ ሁኔታ ለቢዝነስ ምቹ አይደለም። እንዲያውም በቃ ቢዝነሱን የሚያሸማቅቅ ነው። ምንድነው የሚባለው የፋይናንሻል ሴክተሩ የምናምን ሴክተሩ ምናምን ለዚህ ምቹ የሆነ ነገር አይደለም። ለዝርፊያ እንትን የመንግስት ቢሮክራሲ ኃላፊነት የሚሰማው የንግዱ ማህበረሰብ በእነዚህ ፕራይቬት ሴክተሩን የሚያበረታታ እድገት ላይ ያመጣ የሚችል ምንም ነገር የለውም። ይሄ በሌለበት ሁኔታ ታምራዊ ነገር ነው ተፈጥሯል ብትል ጀስት ወሬ ነው። በቃ እኔ አሁን የሆነ ነገር ውሸት ነግሬ እዚህ አየር ላይ ነው የሚቀረው። የአብይ አህመድ ንግግር አየር ላይ ነው የሚቀረው። ትንሽ የሱ ለየት የሚያደርገው ምንድነው? መሪ ሆኖ የሚመራውን ሀገር ምንድነው አንድ የሆነ እንትን ላይ ሰምቼ ነበር። የሚመራውን ሀገር ወይ አያውቅም ወይ ደግሞ እያወቀ እሱ ሌላ ፋንታዚ ሌላ ቅዠት ውስጥ ነው ያለው። ምናልባት መስፍን እንግዲህ ካላያችሁ አይናችሁን ገልጣችሁ ልቦናችሁን ከፍታችሁ ማየት አለባችሁ። አስፈራርቷል። በነገራችን ላይ በደንብ አድርጎ ነው ረገጥ አድርጎ የተናገረውና ይህንን የማትመሰክሩ ከሆነ ሀገር መከራ ውስጥ ትገባለች ነው ያለው። እንግዲህ ቀደም ሲል አልከው የሚታይ እድገት ነው ኤዥያ ውስጥ ይሄ ታምራዊ እድገት ያስመዘገቡት እነዚህ ታይገርስ የሚባሉት ስለሚታይ ነው። እነሱ ባይጨቀጭቁንም መስክሩልን ባይሉም አይን እያየ መመስከር ትችላለህ የግድ ስለምታየው። እንዴት የማናየውን ነገር እንመስክር? ወይስ ወደ መንፈሳዊ ገብተን ምናልባት ሳያዩ የሚያምኑ ብፁዓን ናቸው እንደተባለው ብፁዓን ሆነን እንመስክርለት? ምን እዩ ሚለን ኮሪደር ልማት ነው። ስለ ስንዴውም ማነሳ ብዙ ነገር ተናገረ። ስለ ስንዴው እሱን መረጃ ራቁቱን ያስቀሩት ብዙዎቹ ተቋማት በዚህ አንፃር መረጃው አላቸው። መረጃው እኔ ጋር ብቻ ነው ያለው ብሎ የተናገረበት መንገድ ወዲያውኑ ነው በተለያዩ ተቋማትም በወጡ መረጃዎች ውድቅ የተደረገው። ምናልባት መስፍን ቀደም ሲል ነካክተኳል። ከአውሮፓ የከሸፈ ጉዞ በኋላ በጣም በዲፕሎማሲ እንደዚህ አይነት ውርደት ታይቶ አይታወቅም። አንድም የጣሊያን ጋዜጣ ያወጣውንም እየተመለከትኩ ነበረ ምን ያህል ኪሳራ እንደደረሰበት። ከዛም ወደ ሱዳን የሱዳኑን ፕሬዝዳንት ለማናገር መልእክተኛ ልኮ ነበር። አላናግርም ብሎ በታች በጽህፈት ቤት ደረጃ ነው መልእክቱን ሰጥቶ የመጡት ሬድዋንና ጌታቸው ረዳ። ብዙ ነገር አለ። እንደውም ኤርትራን በማጥላላት ኤርትራ ላይ የሆነ መጥፎ ነገር ለመናገር ሲሞክሩ በፍጹም ኤርትራ ዳኛችን ናት፣ ኤርትራን በእንደዚህ መልኩ መገለጽ የለባትም ብለው የሱዳን ባለስልጣናት እንደመለሷቸውን የሰማ ነው። ዋናው ዓላማ ከኤርትራ ጋር የተያዘ መሆኑንም መረጃ ምንጮች ገልጸዋል። ለማንኛውም በእነዚህ ሁለት ኪሳራዎች የተነሳ አብይ በሚገባ በሽቋል። ንዴት ውስጥ ነው ያለው። ንዴቱን ማን ላይ ወጣም አያውን ፈርቶ ዳውላው። ይሄ መከረኛ ኢትዮጵያ ህዝብ ነው። እንደመጣ ታስታውሳለህ ወደ ጂኦ ስፓሻል ነው የሚባል የምርምር ተቋም ሄደና ሐኪሞቹን ነው የሰደበው። እናንተ ራይ የላችሁም ሆድ ነው ያላችሁ ብሎ
ብሽቀቱን የሚወጣው ምንድነው? ማንን ትችላለህ ቢሉ ሚስቴን እንዳለው ባል እሱም ይህን መከረኛ ህዝብ ላይ ንዴቱን ለመወጣት መጣ። ተከታታይ ቃለ መጠይቅ ነው የሰጠው። ወደ ሀዲያ አካባቢ ሄደና ይዋጣልን አለ። እኔ እየሰራው ነው፣ እስቲ ኑና ስሩና አሳዩን፣ የቀደም ተከተሉን ጉዳይ እናንተ አትነግሩንም የሚል የመንደር ጎረምሳ አይነት እንትን ነገር ነው የተናገረው። ከዛ ደግሞ ይሄም ቃለ መጠይቅ መጣ፣ ረጅም 4 ሰዓት ተኩል የሚፈጅ ከእንደገና ደግሞ አሁን እየሰበሰበ ነው ነጋዴዎችን፣ ባለሀብቶችን ደግሞ የሚቀጥል ይመስለኛል። ስለዚህ የሰውዬ ያ ብሽቀቱን ለመወጣት አጀንዳ ለማስቀየስ ሆን ብሎ በቃለ መጠይቅ ናዳ የኢትዮጵያን ህዝብ እያጨናነቀ ይገኛል። እንዳልከው ሁሉም ተሰብስቦ ሲቀመጥ ግን ገለባ ነው፣ ሚዛን ላይ ሲሰፈር ገለባ ሆኖ ነው ያገኘ ነውና እንደው እንዴት ትላለ? አብዛኞቹ በብሽቀትና በንዴት መቦጫ የተናገራቸው ነገሮች የፓርቲውንም ገጽታ አበላሽቶታል ብለው አንዳንድ የራሱ ደጋፊዎቹም ሲጽፉ አይቻሉ። አንዳንዶቹም ወጥቶ በአደባባይ እስከዛሬ አንተን ስደግፍ በመኖሬ ጸጽቶኛል ብለው በቪዲዮ እየሰሩ ይወጡም ተመልክቻለሁ። ስለዚህ አብይ አህመድ ይሄ አጠቃላይ በተከታታይ ያመጣው የቃለ መጠይቅ ናዳ ከትርፉ ይልቅ ኪሳራው ያመዘነ ነው፣ ለፓርቲውም የሚጠቅመው አይደለም የሚልም ድምዳሜ የሰጡ ወገኖች አሉ። እንዴት አየው አንተ? ቅድም እንዳልኩ ነው እኮ 6 ሰዓት ነው ያለው። የ6 ሰዓቱን ጨምቀው ከዛ ውስጥ ምንድነው ቁም ነገሩ? ምንድነው የሆነ በቃ አንድ ነገር ተናግሮ እስቲ ምንድነው የተጨበጠ ነገር የተገኘው ሲባል ዜሮ ነው። በቃ ማክሲማም ምንም ነገር ስድቡ ምናምን አሁን ሰው ትዝ የሚለው ይሄ ታምራዊ እድገት የሚለው ስድቡ ምናምን ነው እንጂ ጠቅላይ ሚኒስትሩ እንዲህ አይነት አቅጣጫ አስቀመጠ ኢትዮጵያን ያለውን ኢኮኖሚ ችግር ለመፍታት እንዲህ አለ ምናምን እኮ አይደለም እኮ እኔ ነገርኩ እኮ እኔ እኮ የሚያበሳጨኝ የሚያሳዝነኝ ችግሩ መኖሩ አይደለም እኮ ችግሩ መኖሩን አድሚት አለማድረግ አለመቀበል ነገር እኮ ነው። አሁን አብይ አህመድ የሚያወራው ኢትዮጵያ የምትባል ሀገር በምስራቅ አፍሪካ በአፍሪካ ቀንድ የምትኖር የ120-30 ሚሊዮን ህዝብ ሀገር ህዝቡ ጠግቦ ተትረፍርፎ በታምራዊ እድገት ውስጥ የሚኖር ሞልቃቃ ህዝብ ብልጽግናን እንትን ይያለ ብልጽግናን ማማ ጨብጦ በቃ ህዝቡ እንትን ያለ ያጠጋብ ተስማምቶት እንትን ያለ ህዝብ ነው። የአብይ አህመድ ንግግር ሲደመር ሲቀነስ ሲባዛ የምታገኘው ይሄን ነው። መሬት ላይ ምንም ነገር የለም፣ ጠብ የሚል ነገር የለም። እንትን እኮ እኔ ሁሌ ምን ነገር አለ ፕሮፓጋንዳ ወይም ውሸት እኮ አይንና አንዳንዱ ጭራና እንትን እኮ አሉ መሪዎች ይዋሻሉ አንዳንዱ። ይሄ እኮ ለምንም ነገር የቀረበ አይደለም። ራሱ ለውሸትነት ደረጃ ምን የሚበቃ አይደለም። አይ ዶንት ኖ ከዛ በታች ሌላ ነገር እንዳለ አላውቅም፣ ምን እንደሚቀመጥ አላውቅም። ኮንቲኒየስሊ ይሄ ነገር ኢትዮጵያ ውስጥ የሌለ ነገር የሌለ ዓለም እንትን ብለህ ይሄ ነው ያላችሁበት ብለህ ስትል ምንድነው ይሄ የልጆች እንትን አለ አይደል? ልጆች እንቅልፍ ለማስተኛት የምትነግራቸው ተረቶች አሉ አይደል? አንተም ታውቀዋለህ። ልጁም እኮ ያው ሲሰማ ስለሚጣፍጠው ይተኛበታል እንጂ ውሸት እንደሆነ እናውቀዋለን። የኢትዮጵያ ሕዝብ በአብዛኛው የምታየው ነው። እኔ አሁን ሶሻል ሚዲያ አሁን የሰማሁት እንትን እሱ ነው አይደል? ሰሞኑን ቪወሩ ራሱ ያኑላ በኢትዮጵያ ፋና በኢትዮጵያ ቴሌቪዥን በምናምን በሚባሉ በሁሉም መንግስት ሚዲያዎች ነው የተላለፈው። የተመልካቹ ቁጥር በነገራችን ላይ ብዙ ጊዜ እዚህ የቴሌቪዥን ስክሪን ብዙ ላያጋልጥ ይችላል። ይሄ ዩቲዩብ ላይ ግን የተመልካቹ ቁጥር ኢቴልስ ዮሎት በነገራችን በራሱ እንትን ነው ባይዞ እንትን ቮት ነው የምርጭ እንትን ድምጽ ነው። በቃ ለመንግስት ያለውን አፕሩቫል ለመንግስት ያለውን እንትን መንግስትን መስማት እንደጠላ ነው ህዝቡ እየተናገረው እዛ ጋር በቃ እንትኑ ጠቅላይ ሚኒስትሩ ይናገራል ሲባል ክብደት ይሰጠዋል አይደለ? ምን ሊናገር ነው? ምን የሆነ የተለየ በቃ አሁን ያለውን ችግራችንን ሊቀርፍ የምንቀርፍበት ዘዴ ምንድነው አቅጣጫ የሚሰጠው ተብሎ ሁሉም ሰፍ ብሎ ይመጣል አይደል? ምንም በቃ ሰው ቀድሞ ስላወቀው ይሄ ሰውዬ ዝም ብሎ ስለሚዘባርቅ ለምን ጊዜን አጠፋለሁ? ምን አክሮስ ዘ ሴክሽን የምሰማው ነገር እሱ ነው። በመሪዎቹ መሳለቂያ የሆነ ደሃ ህዝብ የመከራው እንትን ሸክም ሳይበቃው መሪዎቹ በየጊዜው እየወጡ የሚሳለቁበት ህዝብ ነው የሚያሳዝነኝ። ይሄንን ችሎ መኖሩ ነው የሚያሳዝነኝ። እንግዲህ እሱ ንግግር መነሻ አድርገን የተወያየን ነው። ብዙ ንግግር አድርጓል። ባለሀብቶችን ነጋዴዎችን ሰብስቦ ነበርና የተናገረው ነገር አለ። 60% የኢትዮጵያ ሰላም የሚናጋው በእናንተ በምትሰጡት ድጋፍ ነው። ስለዚህ እናንተ ናችሁ የኢትዮጵያ የሰላም እጦት ትልቁን ድርሻ የምትወስዱት ብሏል። እስቲ እንስማው። ሰላም ትክክለኛ ዴፊሲት ነው።
ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ቢመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። መስፍን እውነት ለመናገር ቃሉን እዚህ መጠቀም ሚዲያ ላይ ከባድ ሊሆን ይችላል። ይሄ ምንድነው እንዲህ አይነትን ሰው ምንድነው የሚባለው ሞላጫ እንደዛ ብለው የሚገልጹ ሰዎች ከዚህ የተሻለ ቃል ካለ አንተ ፈልግለት። እንዴት አይነት አጭበርባሪ አደናጋሪ የሆነ ሰው ነው። አሁን ኢትዮጵያ ውስጥ ባለሀብቶች ድርሻ የላቸውም አናውቅም። እሱ በምን ያው ደህንነት መረጃ ካለው ሊያውቅ ይችላል። ግን ባለሀብቶች ናችሁ 60% የሚለው ነገር ወደ መንበረ ስልጣኑ ከመጣ ጀምሮ በየክልሉ ጦርነት የሚቀፈቀፍ ያለ ጦርነት መኖር እንደማይችል እንኳን አይደለም እኛ ዓለም ሁሉ እየተናገረ የሰላሙ ዋና ጥንቅ እናንተ ባለሀብቶች ናችሁ 60% ብሎ በዚህ ደረጃ በድፍረት በብሔራዊ ቴሌቪዥን በሚታይ መድረክ ላይ እንደዚህ መናገሩ እውነት አብዝተን ጤንነቱን ስንጠራጠር ከቆየን ሰንብተናል። ተጨማሪ ካልሆነ በስተቀር አዲስ ነገር የለውም። ይሄ እኮ በነገራችን ላይ በራሱ ጦርነት ማወጅ ነው ባለሀብቶች ላይ 60% ማለት ማጆሪቲ ማለት ነው። 40% ምን ውስጥ እንደሆነ እሱ እንደሱ አብይን እንግዲህ ኮታ አድርገን እንትን ካል ማለት ነው። ስለዚህ 60% ከጠላት ጋር ከታጣቂዎች ጋር ይሰራሉ ካመነ ሰውዬ ጠላቶቼ ናችሁ፣ ስለዚህ እርምጃ ወስዳለሁ ነው እያለ እንግዲህ ታውቃለህ። የኢትዮጵያ ኢኮኖሚ በጣም የጀርባ አጥንት የሆኑት ባለሀብቶች የሚባሉት ማለት ግን እኮ ያ አይደለም እኮ እንዲያውም እኔ የማስበው ምንድነው እንዲያውም የኢትዮጵያ ባለሀብቶች ኢትዮጵያ ውስጥ ለዲሞክራሲ ለነጻነት ለእኩልነት የሚካሄደውን ትግል ቢደግፉ ኖሮ ለውጥ በጣም ይመጣ ነበረ። ቢደግፉ ኖሮ ነው የኢትዮጵያ ባለሀብቶች እንዲያውም ችግራቸው ለብልጽግና ጽህፈት ቤት ማሰሪያ 100 ቢሊዮን ብር ለብልጽግና ምርጫ ማካሄጃ ምናምን ቢሊዮን ብር እየተሰበሰቡ ታስታውሳለህ አይደል? የኢትዮጵያ ባለሀብቶች እንዲያው ፕሮብሌማቸው መወቀስ ካለባቸው ለገዢ ፓርቲ የሚያወጡት አላግባብ የሆነ ማንተን ገንዘብ ነው። የምርጫ ማካሄጃ፣ የጽህፈት ቤት ማሳደሻ፣ 10ኛ ዓመት ማክበሪያ፣ ምናምንኛ ዓመት ማክበሪያ እየተባለ ማለት በሪቨርስ ነው፣ ተገላቢጦች ነው። ይሄ ሰውዬ ጥላውንም የማያምን ሰውዬ ነው። ገባ? ሁሉን ጥላውን የሚጠላጠር ሰውዬ ነው። ስለዚህ አሁን ጥያቄዎች አንስተውለት ነው ይሄን መልስ የሰጠው። የሰላም እጦት አለ፣ ስራ እንዳንሰራ፣ ሰላም ችግር አለ ምናምን ነገር ሲሉት እናንተ እኮ ናችሁ ችግሩ፣ እናንተ ጋር ነው ችግሩ ያለው ምናምን። እነዚህ ሰዎች ምን ማድረግ ይችላሉ? ታክስ ይከፍላሉ ለመንግስት የሚያስፈልገውን ግብር ይከፍላሉ፣ እንዲያውም ከሚገባ በላይ ማለት ከፍለው መንግስት ያንን ጸጥታ ማስከበር አለመቻሉ መንግስትን ራሱ ሊያስጠይቀው ሊያሳፍረው ሲገባ ኳሱን መልሶ ነው ወደ እነሱ የወረወረው። 60% ከባድ እኮ ነው። 60% የኢትዮጵያ ባለሀብት ለምንድን ነው ኃላፊነትን የሚሸሸው እንዴ? እነሱም ሊያደርጉ ይችላሉ። የሚያደርጉ ካሉ ደግሞ በህግ መጠየቅ አለበት። ለምንድን ነው እንደዚህ አይነት ካላፊ አንዴ ተጠይቆም ያለው እኔ ሰፈር ሚሊሻ አይደለሁም አለ። እያንዳንዳችሁን ደህንነት የምጠብቀው እንዴ የአንድ መንግስት ኮሪደር ልማት መስራት እኮ አይደለም፣ ልማት ትሩፋት እያሉ እንቁላል መቁጠር አይደለም እኮ የአንድ መንግስት ኃላፊነት። የአንድ መንግስት የመጀመሪያው ድርሻ ህግና ስርዓት ማስከበር ነው። አለቀ ደቀቀ። ይህንን ሳታደርግ ይህን ኃላፊነትን ሳትወጣ መተህ እንዲህ የተዘባነንክ ኃላፊነታችሁን አትሽሹ ማለት ይሄ አንድ መንግስት ምንድን ነው መንግስት ማለት ምን ማለት ነው የሚለውን ይሄ መሰረታዊ የመንግስትን ጽንሰ ሐሳብ ራሱ ያልተረዳ በቅጡ ያላወቀ ሰው መሆኑን ከማጋለጥ ያለፈ እውነት ለመናገር ሌላ ትርጉም የሚሰጠው አይደለም። ይሄ ነገር ባይዞ በጣም የቆየ ነገር ነው። ብዙ ጊዜ ካየኸው እንደዚህ ውይይት ላይ ሲካሄድ ጥያቄዎች ሲነሱለት፣ በተለይ በሰላም ጉዳይ ላይ ጥያቄ ላይ ሲነሳለት እናንተም አላችሁበት። አሁን እዚህ ላይ አቡነ አብርሃም ቤተ ክህነትን ጉዳይ ላይ በተመለከተ ጥያቄዎች ሲያቀርቡለት እርሱ ሀገረ ስብከት እኮ ነው ጎጃም
ይሁላ ሽፍታ ያለው እስቲ ሂዱና ልጆቹን ባሽሙር ነው ልጆቹን ይምከሯቸው ይገስጿቸው የሚል እንትን ያደረገው እና ገዳም ውስጥ አዲስ አበባ ገዳም ዙሪያ አዲስ አበባ ያለ ገዳም ውስጥ ሽፍታ ስልጣን አገኛል። እንደዚህ አይነት ነገር አብይ አህመድ ከመጀመሪያ ጊዜ ጀምሮ መልስ መስጠት ስለማይችል አቅሙ ስለሌለው እንደ መሪ ጥያቄ ሲነሳለ ጥያቄውን ከማንም የበለጠ እንግዲህ መረጃ አለው ተብሎ የሚታሰብ ሰው ነው። በደህንነቱም በምንም የሚቀርብለት ሰው ችግሩ ይሄ ነው እንዲህ ነው ብሎ የሚገባው ችግሩን ራሱ ጠያቂው ላይ ችግሩ ጥያቄ የሚያነሳው ሰው ላይ ማሸማቀቅ ነው። በነገራችን ላይ ለመስማት ዝግጁ አለመሆን ነው ሲጀመር። በቃ ምንም እንትን አልፈልግም ችግሩ ግን አለ ካልክ የችግሩ ባለቤት አንተ ነህ ነው እኔ አይደለሁም ነው። ስለዚህ ኳሱን ወደ ባለ ሀብቶች ነው የወረወረው። ግን አደገኛ ጥያቄ ነው። አደገኛ እንትን ነው መልስ ነው የሰጠው። አደገኛ ነው መልስ የሰጠው ነው 60% የኢትዮጵያ ባለ ሀብት ሽፍታ ይረዳል ነው የሚለው ነገር ክስ ከቀረበ ጠላት ናችሁ እኮ ነው። 60%ታችሁ የመንግስታችን ያላቸው ነው። በጣም የሚገርመው ፓርት ማጨብጨባቸው መሳይ አንድ ታሪክ ልንገርህ። ቤተክርስቲያን ጋር ተያዘ ነው። አንድ አባት ያስተምራሉ አሉ ስለ አንድ ቅዱስ ነውና በድንጋይ ተወገረ፣ በድንጋይ ተደበደበ ምናምን ነገር ሲሉ ሰው ይላል እና ገርሟቸው ነው ተወገረ ሲባል እልል አይባል መቼም እና የናንተ ይብሳል ከወገሩት የባሰ የናንተ ባሰ ምናምን ብለው ተናገሩ ሰው ላይ። ምክንያቱም ሰው እያዳመጠ አልነበረም ዝም ብሎ ነው የሚለው። እኔ አሁን እዛው ሳይ ባለሀብቶቹ ወይ እያዳመጡት አልነበረም፣ በቃ የሆነ ሌላ ነገር ውስጥ ገብቶ ነው በቃ አብይ ምን እንደሚናገር ዝም ብሎ ነው እጃቸውን ያማቱ የነበረ። ምንድነው ምን ማለት ነው? ማጨብጨብ እኮ ማለት መቀበል ማለት ነው። 60%ታችን ሽፍታ እንቀልባለን፣ ሽፍታ እናስታጥቃለን፣ እንቀበላለን ነው። በማንኛውም እንትን ስብሰባ ላይ አንተ አጨበጨብክ ማለት ተቀበልክ፣ አደነቅ፣ ልክ ነው ይገባል ማለት ነው። እና በራሳቸው ላይ ነው የፈረዱት። ፓርላማ ላይ ሙልጭ አድርጎ የፓርላማ አባላትን ሰድቦ እውነት በብሪትና በትዕቢት ሆኖ የፓርላማ አባላቱን ከፍ ዝቅ አድርጎ የሰደበለት እኮ የነበረው ጭብጨባ ይዛን ጊዜ ነው። ኢትዮጵያ ሕዝብ እውነት እነዚህ ወኪሎቹ ናቸው። አንተ ስትሰደብ ታጨበጭባለህ። ያላግባብ ስትከሰስ ያላግባብ ነው የከሰሳቸው። የራሱን ድክመት የፓርላማ አባላቱ ማወቅ የሚገባቸውን እነሱ መወሰን የሚገባቸውን ፓርላማውን ተሻግሮ ከፓርላማው ስልጣን ባሻገር ሄዶ የሆነ ነገር አከናወነ። እሱን ሲጠይቁት ሙልጭ አድርጎ ሰደባቸው፣ አጨበጨቡ። በጣም ያስገርማልና ምንድነው እንደ ማህበረሰብ ደንዝዘናል። እንደ ማህበረሰብ ምን ውስጥ ነው ያለነው? አድርባይነት ነው እኮ ይሄ። በጣም እንትን ነው በቃ እኔ ገንዘቤንም ጥቅሜን ካገኘው ወዴ ከሞላ ይሄ ሞራሌ ክብሬ ቢነካ ስድብ ቢወርድብኝ እንደዚህ መዋረድ ቢደርስብኝ ምናምን አይ ዶንት ኬር ነው። እነዛ የፓርላማ አባላት እኮ እንደዛ ሙልጭ ተደርገው ተሰድቦ ምናምን ቤታቸው ሲሄዱ ደግሞ በቃ ደሞዛቸውን በልተው ጥርቅ አድርጎ የሚበሉ ሰዎች እኮ ናቸው። በጣም ምንም እንትን እና ስራቸው አንደኛ መሳደብ ነው፣ ሌላ ደግሞ መሰደብ ነው። ስድብ መቻል የባለ ሀብቶቹ ነው የገረመኝ። እኔ እንዲያውም ጸጥ ይላሉ ብዬ ነው እንትን የምለው ወይም ማጉረምረም እንደ አላለ ምናምን ነገር ማጉረምረም ነገር ወይም አንድ ሰው ተነስቶ ስነ ስርዓት ማስረጃ ካለ እገሌ ብላችሁ በዝርዝር እንትን ብሉ እንጂ 60% በጣም ትልቅ ቁጥር ታጨበጭባለህ። እግዚኦ በጣም እኮ የሚገርም ነገር እኮ ውድቀቱን እኮ ነው የሚያሳይ እንደ ሀገር። በቃ ይሄ ነው አንደኛ መሪ ማንም ጌታ ማንም አሽከር የለም፣ ማንም ሰዳቢ ማንም ተሳዳቢ የለም። መሪም ቢሆን ዜጎቹ ማክበር መቻል አለበት። በነገራችን ላይ በጣም ማክበር አለበት። በጣም እንትን ነው ሌላ ሀገር ቢሆን እኮ ያስጠይቃል። እውነታው ግን እሱ አይደለም። ምናልባት ባለሀብቶች አይኖሩም ማለት አይደለም፣ ሊረዱ የሚችሉ ባለሀብቶች የሉም ማለት አይደለም፣ ይኖራሉ። እሱን በደህንነት መስሪያ ቤት ደርሶ እርምጃ መውሰድ ሲገባው እንደዚህ በጅምላ ባለፈውም ታስታውሳለህ የዳኞችን በተመለከተ ዳኞችን በሙሉ ጉበኛ አድርጎ የገለጸበት መንገድ ብዙ ዳኞች ቅሬታ ያቀረቡበት እንዲህ አይነት የጅምላ ነገር ይወዳል። ይሄ ከሐሜት በነገራችን ላይ እንዲህ አይነት ነገር ሐሜት የሚወድ ሰው ነው እንዲህ አይነት ነገር የሚናገር። መንግስት ነው መረጃ ካለው በመረጃ ህግ ማስከበር አለበት። ኃላፊነቱም ያ ነው።
ወንጀል ተላልፎ ህግ ተላልፎ የተቀመጠ ሰው ካለ እሱን ለህግ ማቅረብ ነው። እንዲህ ዝም ብሎ በጅምላ መድረክ ማይክ ሲከፈት ሁሉ እንዲህ የምትናገር ከሆነ ሐሜተኛ ከመባል ምንም ከዛ ያለፈ ነገር ልትባል አትችልም። መስፍን እንግዲህ አብይ አህመድ አሁን ቀደም ሲል ስላነሳ ነው ተስፋለም ወልደየስን አሰረ። በኋላ ላይ እንደሰማነው ከሆነ ምናልባት ከነጃዋር አካባቢ የሚወጣው መረጃ እንደሚያሳየው የአብይ አህመድ አንድ ቄስ ሞገሴ ከሚባሉት ውስጥ አንዱ የሆነው ዮናታን ተስፋዬ ያኔ ሰማያዊ ፓርቲ ውስጥ በነበረ ጊዜ የነጻነት አርበኛ ብለን እንደዛ እንዳላመሰግን ነው ዛሬ የነጻነት ቀበኛ ለሆነ ሰውዬ ቄስ ሞገሴ ሆኖ በየሚዲያው ላይ በየማህበራዊ መድረኮች ላይ የመጣ ስለ አብይ አህመድ ውዳሴና ሙገሳ የሚያቀርብበት ሁኔታ ያሳፍራል፣ ያሳዝናል። ነፃ እንዲወጣ እሱ እንመኝለታለን። ግን በሱ ምክንያት ወይም ደግሞ እሱ ነው ያሳሰረው ይህን ልጅ ተስፋ ለሞልደየስን የሚል መረጃም እየወጣ ነው። በእርግጥ ማረጋገጫ ማግኘት ቢከብድም በነጃዋር በኩል እንዲህ አይነት ነገር እየተባለ ነው። በቅርቡ ነው ታየ ደንዳአን ያሰረው። ታየ ደንዳአ መሳሪያ ላነሳ በቀቹ ማህበራዊ መድረክ ላይ የሚያስተላልፋት ሐሳቡ ነው። ነፃነቱን ተጠቅሞ የራሱን መግለጽ ነፃነቱን ተፈጥሯዊ መብቱን ተጠቅሞ ሐሳቡን ስለገለጸ አሰረው። በዚህ በቃለ መጠይቁ ላይ ኢትዮጵያ ውስጥ ሐሳቡን ስለገለጸ የታሰረ ሰው የለም ማለት እንዲህ አይነት ይሄ ምንድነው አይኔን ግንባር ያድርገው አይነት ውሸት፣ ነጭ ውሸት ለህፃናትም እኮ ጥሩ አይደለም። ለሚያድጉ መሪው አሻል ሲባል እኮ ህፃናት ምን ሀገር ለመምራት የሚፈሩበት ሁኔታ እኮ እየተፈጠረ ነው። መሪነት እንደ አብይ ከሆነ ይቅርብን የሚሉ ህፃናት እኮ ታዳጊዎች እየመጡ ነው። ሀገር ኃላፊነት ለመውሰድ የሚሸሹ ትውልድ እኮ እየፈራ ነው ያለው። አብይና ብልጽግና ከሆነ እንደ ሞዴል የሚታዩት ነገ ከነገ ወዲያ ሀገር የሚመራ ፓርቲም ሆነ ግለሰብ ልናጣ ነው። ትውልዱ እየፈራ ነው። የውሸት ምልክት እየተደርጎ እየታየ ነው። የውሸት ምሳሌ በመዝገበ ቃላት ውስጥ ውሸት ሲጠቀስ አብይ አህመድ ተብሎ አቻ ትርጉሙ ወደፊት መምጣቱ የማይቀር ነው። እስካሁን መሳይ አሁን ስለ ሞራል ስትነግረኝ ነገር ነው። እስካሁን ኢትዮጵያ ውስጥ ከነበሩት መሪዎች እንግዲህ ከአፄ ኃይለ ሥላሴ ወዲህ የመጡት በሙሉ ፖለቲካና ሃይማኖት ተለያይቷል ብለው እንዲያውም እምነታቸውን የማናቃቸው ሰዎች ናቸው። አብይ አህመድ ነው የእምነት ሰው። እንዲያውም አንዳንዶቹ የጌታ ሰው የሚሉት የጌታ ሰው የወንጌል ሰው ቤተ መንግስት ገብቶ አገሩን ለወጠውና የሚሉ የሚነገርለት ሰው ነው። እና እስካሁን ከነበሩት መሪዎች ደግሞ ይሄ የወንጌል ሰው የጌታ ሰው የተባለው ነው በውሸት እንትን ለከት የሌለው ውሸት የሚባል ነገር ታውቃለህ። በቃ ምንም ነገር ማሰሪያ መቆጠሪያ መጨበጫ ምናምን የሌለው ውሸት የሚናገረው ይሄ የጌታ ሰው የእምነት ሰው የተባለው ነው። በጣም የሚገርም እኮ እንትኑ ነው። ይሄ ፓራዶክስ ነው። ቅራኔውን ነው የምነግርህ። እንትኑ ምጻቱን ነው የምነግርህ። እስካሁን እኮ እነመለስ ምናምን እምነታቸውን አናውቅም። ኮሚኒስት ናቸው ይባላል፣ አያምኑም ይባላል ምናምን ነገር። ኢቭን ኃይለማርያም ደሳለኝ በዛ ደረጃ ይሄ ግን የወንጌል የእምነት ሰው ነው ተብሎ ነኝም እያለ ማለት ነው። ለመዋሸት በነገራችን ላይ በእምነት ከሚጠሉ ነገሮች አንዱ ውሸት። ግን ወጥቶ በየጊዜው እየዋሸ እኔ ራሱ አምነዋለሁ የሚለውን ወንጌል አምነዋለሁ የሚለውን ቃል በጣም በእንትን ደረጃ ነው እየደፈጠጠ ያለው። ኢትዮጵያ ውስጥ የሞራል ሰዎች ቢኖሩ ኖሮ የእምነት ትክክለኛ የእምነት ሰዎች ቢኖሩ ኖሮ ወጥተው ውሸት ጥሩ አይደለም፣ ልጆቻችንን ከውሸት እንጠብቅ። እንዲያውም የኢትዮጵያ ቴሌቪዥን ወይም ፋና ቴሌቪዥን ይሄን ነገር ሲያስተላልፍ ይሄ ፊልም ላይ እድሜያቸው ከ18 ዓመት በታች ምልክት አለ አይደል? እንደዛ ነገር አስገብተው በቃ አብይ አህመድ ሲናገር ያ ሌብል መጥቶ ቁጭ እንዲህ መደረግ አለበት። ህፃናት በማይደርሱበት ቦታ ይተላለፍ የሚልም ልክ እንደ መድኃኒት በቃ ቢሎ 80 ምናምን ፕሊስ ምናምን ነገር ተጠንቀቁ ተብሎ ማስጠንቀቂያ ተሰጥቶ ምን ነገር አለበት እንጂ እንዳልኩ እኮ ነው። ፖለቲከኞች በሆነ መንገድ ውሸት የሚዋሹበት መንገድ አለ። በተወሰነ መልኩ ባለመናገር የኛ የሚሉትን የተወሰነ ነገር እንትን በማድረግ ነው እንጂ እንደዚህ ጭልጥ ያለ አድገናል ምናምን ታምራዊ እድገት እናንተ ናችሁ ምናምን እኔ እንትን ነው እንዳልኩ ነው። የሞራል ሰዎች ቢኖሩ እዚህ ሀገር ውስጥ ተነስተው አይ ይሄ ነገር ጥሩ አይደለም፣ ለልጆቻችንም ለሀገራችንም
ለሞራልም በነገራችን ላይ አብይ አህመድ እኮ ዋሸ፣ ሌላው ታች ያለው ካድሬ ቢሆን ምንም እኮ ክፋት የለውም። ተከተል አለቃህን መሰል እንትንን ነው የሚለው ታች እኮ ያለው አሁን አቶ ጋሽ ለገሰት ሁሉ ምናምን ነገር ወጥቶ የሌለ ታሪካዊ ሰላም ነው እሱ ቃል ይወደዋል። ታሪካዊ ሰላም ውስጥ ነው ያለው ነው ምናምን ሲባል ምን ጫንጮ 34 ኪሎ ሜትር ከአዲስ አበባ እንደዛ እያለ በዛ በሚናገርበት ሰዓት ጫንጮ የሚባል እንትን ላይ የብልጽግና መንግስት የአካባቢው ካድሮች እንትን ታግተው እየተወሰዱ ነው። ታሪካዊ ሰላሙ ያ ነው። ምናልባት ገልብጠው ስላየው ሊሆን ይችላል። አሁን የታየ ደንዳን አስተዋል ጀስት ሊተራሊ እኔ ያለፈው ጊዜ ብለናል አይደል የምክክር ኮሚሽን የሚባለው ነገር እንደ ታየ እንዲያውም ሌላ ነገር ሌላ ጫካ ያላችሁ ወንድሞቻችን ነው ምናምን ከሚሉ ታየ ደንዳ መፈታት ታየ ደንዳ መብቱ እንዲከበር በመታገል ነው ገለልተኝነታቸውን ማረጋገጥ የሚችሉት። ከምንም ነገር በላይ ከቃል በላይ ተግባር ነው በነገራችን ላይ ወሳኙ ነገርና ታየ ደንዳን የሚያስር መንግስት እንዴት አድርጎ ነው ሌሎች ተቃዋሚዎችን ለሀገራዊ ምክክር መድረክ ጠርቶ በሀገር ጉዳይ ላይ እንደው በቃ ቁርጥ ያለ ውይይት አካሂዶ መፍትሄ ምናምን የሚገኘው? አይገኝም፣ ሊገኝ አይችልም። ታየ ደንዳ እኔ እምነቱን ነግሬያለሁ። በብዙ አቋሙ ላይ የማልስማማው ሰው ነው፣ ግን በተቋም በኮንሲስተንሲው ባለው እንትን ላይ በጣም ማደንቀው ሰው። ይሄ እንደ ኢዜማ እንደ አብን እንደ ምናምን እንደሚባሉ ቢሮ ከፍተው ተቃዋሚ ነን ከሚሉት ቢሮ ካላቸው የበለጠ ጠንካራ አንድ ሰው አሁን ይሄን ሰሞን እሱ ነበር። ይሄንን ድምጽ አፍነው ታየ ደንዳን አስረህ የኢትዮጵያ ሀገራዊ መግባባት ሀገራዊ ምክክር እናካሄዳለን ማለት ምንም እንትን ነው። እንዲያውም ሀገራዊ ምክክር ሰዎች ቢያስቡበት እንትና ወጣ የሚባል ሰማው ዶክተር ተገኝ አንድ ሰው አንዱ ኮሚሽነር ማለት ቀስ ያሉ ድምጻቸውን ሲያሰሙ ወይም ደግሞ በቃ በግልጽ ድምጻቸውን አሰምተው አይሰራም እንደማይሰራ ማወቅ አለባቸው። በነገራችን ላይ ብለናል አዎ ኮሚሽኑን ስታነሳ እንግዲህ ኮሚሽኑን በተመለከተ የተለያዩ የፖለቲካ ፓርቲዎች በጋራ መግለጫ አውጥተዋል። እነ ኦነግ እነ ኢሃፓ ያሉበት አንድ ቡድን አለ ጋራ መግለጫ በዚህ ጉዳይ ላይ የሚያወጡና አሁንም በዚህ በኮሚሽኑ አሁንም ሽምጥ እየጋለበ ነው። ምንም ያነሳናቸውን ያሳሰቡንን ጉዳዮች ሁሉ አቅርበን ወደ ጎን ትቶ ዝም ብሎ እየተጓዘ ነው የሚል መግለጫ በማውጣት ተቋማቸውን ገልጸዋል። እንግዲህ ምርጫ ነው ምክክር ኮሚሽኑ ያው የሚያወያየው የለም የሚያገናኘው ሌሎች ሐሳቦችን የሚያስተናግድበት አውድም ስለሌለው ብልጽግና ለብልጽግና የምክክር ሐሳብ አቅርቦ እዛው ከኋላ ኪስ ወደፊት ኪስ አይነት በሚመስል መልኩ እርስ በርስ አጀንዳ ተለዋውጠው እሱን አጀንዳ ለአብይ ሊያቀርቡለት ተዘጋጅተዋል። አብይ ነው እንግዲህ ምክክር ኮሚሽኑ ራሱ የመጨረሻ ኃላፊነቱ ለአብይ አጀንዳውን የተሰበሰቡትን መስጠት ነው። የአብይ ጠረጴዛ ላይ ይቀመጣል። አብይ ያንን መርምሮ እንግዲህ ወደ ህዝብ ተወካዮች ምክር ቤት የሚፈልገውን ይልካል፣ ውሳኔ ላይ ይደረሳል ማለት ነው። እንዲህ አይነት ከአንድ ፈጣጠሩ ጀምሮ የተወላገደ ኮሚሽን ነው እንግዲህ ለኢትዮጵያ መጪው ጊዜ ብሩህ ያደርጋል፣ በዚህ መንገድ ነው የሚያዋጣው እየተባለ ከበሮ እየተደለቀ ያለው። ለማንኛውም በምክክሩ የሚመጣ ምንም ነገር የለም። መስፍን እንደው ከህግ አንጻርም ሰሞኑን አንዳንድ ሁለት ጉዳዮች እንደው ባጫጭሩ እንመልከታቸውና ወደ ሌላው ርዕሰ ጉዳይ እንሄዳለን። የገለቴ ቡርቃ ጉዳይ ነው። ያው እንደዚህ ትንንሽ የሚመስሉ ግን ትልልቅ የህግ ጉዳዮችን እንድንፈትሽ የሚያደርግ ነው። የኢትዮጵያ ህግ የሚባለው ነገር የሌለበት ከህግ ይልቅ አብይ አህመድ ህግ የሆነበት ወይም ብልጽግና ፈላጭ ቆራጭ ሆኖ ዳኞች ውሳኔ ላይ ጣልቃ እየገባ የፈለገውን የሚያደርግበት ሀገር ስለሆነ ስለ ህግ ስናወራ በጣም ጥንቃቄ እያደረግን ነው። አንዳንዴ ህግም ያለ የመሰለን እንዳንሳሳትም መጠንቀቅ ያስፈልጋልና ገለቴ ቡርቃ ላይ የተፈጸመው ነገር አብዛኛውን ኢትዮጵያዊ ያሳዘነ ጉዳይ ነው። ከዛ በኋላ ደግሞ ይህንን ፈጸመ የተባለው የቀድሞ ባለቤቷ ላይ የተወሰደው እርምጃ ራሱ ተገቢ አይደለም በሚልም ኢትዮጵያውያን ጉዳዩን እያነሱት ይገኛሉና በጣም አሳዛኝ ነገር ነው የምንሰማው። በተለይም ደግሞ በገለቴ ቡርቃ ላይ ያን ሁሉ ነገር ሲፈጸም ዳኝነቱን የሰጡ አካላት ምንም ባልተናገሩበት ስለ ሁኔታው በገለልተኛ አካልን ባልተሰማበት ሁኔታ ይህንን ግለሰብ ባለቤቷን የቀድሞ ባለቤቷን የፊጥኝ አስሮ ራቁት ገላውን በፎቶ እያነሱ በማህበራዊ ሚዲያ ላይ እንዲበተን የተደረገበት ሁኔታ ይሄ የደቦ ፍርድ ነው። ትክክል አይደለም። ለገለቴ ያለንን ፍቅር እያሳየን አይደለም። ለህግ ያለንን ጥብቅና እያሳየን አይደለም።
ኢትዮጵያ ውስጥ አሁንም የደቦና የመንጋ ፍርድ በስፋት የሚታይበት ሁኔታ እጅግ የሚያሳዝን ነው። ሌላው ከድምፃዊ አንዱዓለም ጎሳ ጋር የተያዘ ነው። ፍቅረኛውን ገደለ ተብሎ በእስር ላይ ከቆየ በኋላ በዋስ የተለቀቀበት ሁኔታ ቤተሰቦቿን በተለይ ወላጅ አባቷንና እናቷን እጅግ ማሳዘኑን እየሰማን ነው። እንግዲህ አሁንም የፍርድ ጉዳይ ነው፣ የህግ ጉዳይ ነው። እዛ ውስጥ አልቃ ገብተው እንዲህ ነው እንደዛ ነው ማለት የሚቻል አይደለም። አባትየው ከልጄ ህይወት ይልቅ የሱ ታዋቂነት በልጦ ይህን ውሳኔ እንዲተላለፍ አድርጓል በሚል ጸጸታቸውን ገልጸዋል። ለማንኛውም የህግ ጉዳይ ነው። እንዲሁም ማህበራዊ ሚዲያ ላይም በስፋት ስለተነሱ ነው ያነሳሁትና አጭር አስተያየት ሰጠንበት እንለፍ። አንዳንዴ እንዲህ አይነት አጀንዳዎች ሆን ተብለው በብልጽግና ፓርቲ የዲጂታል ሰራዊት አማካይነት በጣም በሰፊው ይራገባል። ምክንያቱም የሰውን አእምሮ ጨምድዶ ስለሚይዝ እንዲህ አይነት ጉዳዮች ከስሜት ጋር ከተፈጥሯችን ጋርም ቶሎ ሪያክት እንድናደርግ ቶሎ መልስ እንድንሰጥ የሚያደርጉ ጉዳዮች ስለሆኑ ዲጂታል ሰራዊቱም በደንብ እየተጠቀመባቸው ያሉ አጀንዳዎች ናቸው። ለማንኛውም አጭር አስተያየት ሰጠን ወደ ሌላው ጉዳይ እንሄዳለን። መስፍን ኖ እውነት ነው መሳይ። በገለቴ ቡርቃ በጣም የታወቀች እኔ በተለይ ይሄ በ90ዎቹና 2000ዎቹ አካባቢ ታስታውሳለህ? በጣም ገለቴ ብዙ ሪከርዶች የሰበረች ኢትዮጵያን ስሟን ያስጠራች አትሌት ነች። የደረሰባት ነገር በጣም ያሳዝናል። እንደሰማነው ከሆነ እንግዲህ የሷን ቨርሽን የሷን ሳይድ ነው የሰማነው። የዛኛውን የሌላውን ሰው የተባለውን ታሪክ አልሰማንም። ግን በሷ ላይ የደረሰው ነገር በጣም ያሳዝናል። እንደሰማነው ከሆነ እውነቴን ነው የሚወገዝ ነገር ነው፣ ጥሩ ነገር አይደለም። ግን እንትኑ ፕሮሰሱን ስናየው በህግ የተያዘ ፍርድ ቤት ላይ ደርሶ እስከ ሰበር ሰሚ ደርሶ ተይዞ በዛ በሰበር ሰሚ ችሎት በፍርድ ቤት በማስረጃ ተወስኖ ያለቀ ነገር ነው ያለው። አሁን በሚዲያ እየተካሄደ ያለው ይሄ ሰውየውን ኦልሞስት በደውታል፣ ጨርሶታል። የሚዲያ ፍርድ ነው የተሰጠው። ልጅቷ ታዋቂ ነች፣ ለሀገሬዋ የዋለችው ውለታ በጣም የሚመሰገን ነው ምናምን። ነገር ግን ያም ሆኖ የህግ የበላይነት የሚባል ትልቅ ጽንሰ ሐሳብ አለ። የህግ የበላይነት የሚባል ጽንሰ ሐሳብ አንድ ሰው ማንኛውም ሰው በህግ ፊት እኩል ነው እና ማንኛውም ሰው በህግ ፊት በማስረጃ በምናም በክርክር ይዳኛል። ያ ነው ፋይናል ነው በቃ ባይዞ ማንንም ፖለቲካ ባለስልጣን ምናም ጣልቃ ሊገባበት የማይችል ነገር ማለት እና በዚህ ባለቀበት ሁኔታ አይ ዶንት ኖ አሁን ይሄ ነገር ለምን ሊፈጠር እንደቻለ አልገባኝም። በተለይ እኔም ለምሳሌ ይሄን ነገር በተወሰነ መልኩ በጥርጣሬ እንዳያደርገኝ የብልጽግና የሶሻል ሚዲያ እንትሮች ናቸው በጣም እያጮሁት ያሉት። ይሄ በነገራችን ላይ እኔ እንኳን የማውቀው እንትን አለ እዛ ስቴዲየም ዙሪያ ያሉ ፈጣን ልጆች አሉ። እነዚህ ከአትሌቶቹ ጋር በጣም እንትን ያላቸው ብዙ አትሌቶች በዚህ መንገድ የሚሸወዱ አሉ። እንግዲህ ይሄ በሴቶች ላይ የሚደርስ ጥቃት ነው ምናምን እነዚህ ሰዎች አዋቂዎች ናቸው። ከ18 ዓመት በላይ የሆኑ እንትሮች ናቸው። በሆነ በግንኙነት በትዳር ደረጃ የደረሰ ነገር ነው። ስለዚህ እንቶ የገለቴን ጉዳይ ለፍርድ ቤት እንቶ አሁን ግን የመንግስት ሚዲያ የመንግስት ሶሻል ሚዲያ አክቲቪስቶች የብልጽግና እንትሮች እያደረጉት ያሉት ነገር ጥሩ ስሜት የሚሰጥ አይደለም። የዚህ አንዱዓለም ጎሳን ብዙም ኬዙን ስለማላቀው ትናንት መፈታቱን ሰምቻለሁ። እኔ እንጃ ብዙ ሰዎች በነፍስ ግድያ ተጠርጥረው ዋስ የሚባል ነገር በኢትዮጵያ ሕግ አይፈቀድም እና እንዴት እንደሆነ ምናምን ዝርዝሩን ስለማላውቅ ባልናገር ይሻላል። ግን የህግ የበላይነት የሚባለው ጽንሰ ሐሳብ ሁሉ ጊዜ እንትን ሊመጣ ይችላል እና ያንን በሶሻል ሚዲያ ኮምፕሮማይዝ አድርገች በጮህት በሚዲያ እንዲህ ተደረገች ምናምን ጥቃት ተፈጸመባት እንዲህ ተብሎ ምናምን ነገር የሚባል እንዴ the other side መች ሰማን? እኔ አሁን ሰው እንደዛ ነው ቸኩሎ ድምዳሜ ውስጥ እንዳይገባ ማድረገው ነው። ግን ሌላው ምንድነው የሚገርመው ነገር ገለቴ አሁን በአንድ ወር ጊዜ ውስጥ እኔ እናንተም አውርተናል። የብርቱካን ተመስገን ታሪክ አለ።